ኢትዮጵያ ለመጀመሪያ ጊዜ በሀገራት ጉዳይ ላይ ውሳኔ ሰጠች። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ኢትዮጵያ ሀገር ተኮር ውሳኔዎችን በመርህ ደረጃ ብትቃወምም ሰሞኑን በተመድ የሰጣቸውን ድምጽ አሰጣጥ ነባር አቋሟን የሚያንጸባርቅ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ በ61ኛው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ጉባኤ ሀገር ተኮር ውሳኔዎችን በመርህ ደረጃ እንደምትቃወም አጽንኦት የሰጠችበት ነበር ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው አብራሩ። ኢትዮጵያ በጉባኤ ላይ የተከተለችው ድምጽ አሰጣጥ ወጥ ያልሆነ ድምጽ አሰጣጥ በመባል አነጋጋሪ ሆኖ ሰንብቷል። አምባሳደር ነቢያት ለኢዜአ በሰጡት ማብራሪያ ኢትዮጵያ የ47 አባላት ያሉትን ምክር ቤቱ አባል ሆና በሶስተኛዋ ዘመኗ ያገለገለች ባለችበት ወቅት እንደ ኢትዮጵያን አቆጣጠር ከየካቲት 23 እስከ መጋቢት 31 ቀን 2026 በጄኔቫ በተካሄደው 61ኛው መደበኛ ስብሰባ ላይ የምክትል ፕሬዝዳንትነት የአመራር ኃላፊነትን በብቃት መወጣቷን ገልጸዋል። በዚህ ቆይታዋም 38 ያህል ዓለም አቀፍ የሰብአዊ መብት ውሳኔዎችን መጽደቃቸው ጠቁመዋል። ቃል አቀባዩ ኢትዮጵያ በሀገር ተኮር ውሳኔዎች ላይ ያላትን የቆየ ተቃውሞ ገልጸው እንዲህ ያሉ አሰራሮች የዓለም አቀፍ ፍርድ ቤቶችን የዳኝነት የሚያጣቅሱና የሀገራትን ሉዓላዊነት ጥያቄ ውስጥ የሚጥሉ በመሆናቸው ኢትዮጵያ በመርህ ደረጃ እንደማትደግፋቸው ገልጸዋል። በትግራይ ጦርነት ወቅት ኢትዮጵያ ብትቃወምም የተባበሩት መንግስታት የኢትዮጵያ ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን በመባል የሚታወቅ ዓለም አቀፍ መርማሪ ኮሚሽን እንዲመሰረት ከፍተኛ ጫና እንደነበር አስታውሰው ኢትዮጵያ ውሳኔው እንዲቀለበስ ከሌሎች አገራት ጋር በጋራ መስራቷን ተናግረዋል። ይሁን እንጂ በዚሁ ጉባኤ ወቅት የኢትዮጵያ የድምጽ አሰጣጥ ሂደት በተለያዩ ሀገር ተኮር ውሳኔዎች ላይ የተለያየ አቋም የታየበትና መነጋገሪያ የሆነ አካሄድ ነበር። ኢትዮጵያ በሩሲያ ወረራ ምክንያት በዩክሬን ስላለው የሰብአዊ መብት ሁኔታ በቀረበው ውሳኔ ላይ የተቃውሞ ድምጽ ሰጥታለች። በ25 ድጋፍ፣ በ4 ተቃውሞና በ18 ድምጽ ታቅቦ የጸደቀው ይህ ውሳኔ የሩሲያ ጦር ለቆ እንዲወጣ የሚጠይቅና በዩክሬን ላይ የተቋቋመውን ገለልተኛ ዓለም አቀፍ መርማሪ ኮሚሽን የስራ ዘመን የሚያራዝም ነው። ኢትዮጵያ ውሳኔውን በመቃወም ከቡሩንዲ፣ ቻይናና ኩባ ጋር ብትሰለፍም ውሳኔው በአብላጫ ድምጽ ጸድቋል። በአንጻሩ በሶሪያ ጎላን ኮረብታዎች የሰብአዊ መብት ሁኔታ ላይ በቀረበው ውሳኔ ላይ ኢትዮጵያ የድጋፍ ድምጽ ሰጥታለች። በ28 ድጋፍ፣ በ3 ተቃውሞና በ16 ድምጽ ታቅቦ የጸደቀው ይህ ውሳኔ እስራኤል በወረረችው የሶሪያ ጎላን ኮረብታዎች ላይ የራሷን ሕግ የዳኝነት ስልጣንና አስተዳደር ለመጫን ያሳለፈችውን ውሳኔ ተቀባይነት የሌለው እና ዓለም አቀፍ ሕጋዊ ተፈጻሚነት የሌለው መሆኑን በመጥቀስ እስራኤል ያሳለፈችውን ውሳኔ በአስቸኳይ እንድትሰርዝ ጠይቋል። ኢትዮጵያ በድጋሚ አቋሟን በመቀየር በምስራቅ ኢየሩሳሌምና በሶሪያ ጎላን ጨምሮ በተያዙ የፍልስጤም ግዛቶች የእስራኤል ሰፈራ በመቃወም ውሳኔ የተቃውሞ ድምጽ ሰጥታለች። በ34 ድጋፍ፣ በ3 ተቃውሞና በ10 ድምጽ ታቅቦ የጸደቀው የውሳኔ በእስራኤል ሰፋሪዎች ስለሚፈጸም ጥቃትና ስለ ተጠያቂነት ተጨማሪ ሪፖርት እንዲቀርብ የሚጠይቅ ነበር። ይህንን ውሳኔ በመቃወም ድምጽ የሰጡ 3 ሀገራት ብቻ ሲሆኑ እነርሱም ኢትዮጵያ፣ ቼክ ሪፐብሊክና ሰሜን መቄዶኒያ ናቸው። ይሁንና ከዚህ ድምጽ አሰጣጥ ጋር በሚጣረስ አካሄድ ኢትዮጵያ የፍልስጤም ሕዝብ የራስን ዕድል በራስ የመወሰን መብት በሚደግፍ ውሳኔ ላይ የድጋፍ ድምጽ ሰጥታለች። እንደ ኢትዮጵያን አቆጣጠር መጋቢት 31 ቀን 2026 በ42 ድጋፍ፣ በ5 ድምጽ ታቅቦ የጸደቀው ይህ ውሳኔ የፍልስጤም ሕዝብ የራሱን ነጻ መንግስት የማቋቋም መብት በድጋሚ ያረጋገጠና በዓለም አቀፍ ሕግ ላይ የተመሰረተ የሁለት ሀገር መፍትሄን ቱ ስቴት ሶሉሽን የጠየቀ ነው። የምክር ቤቱን እንቅስቃሴ በቅርበት የሚከታተሉ አንድ ዲፕሎማት እንደገለጹት ኢትዮጵያ የድምጽ አሰጣጥ ሁኔታ በመርህና በዲፕሎማሲያዊ አካሄድ በመካከል ያለውን የመጠበቅ ጥረት ለማሳየት የሞከረ እንደነበር ገልጸዋል። ይሁንና የኢትዮጵያ ሀገር ተኮር ተልዕኮችን እንደምትቃወም በንግግር ደረጃ ወጥ አቋም ብታሳይም የድምጽ አሰጣጥ አካሄዷ ግን እንደ ጉዳይነት ተለዋዋጭነት እየታየበት ነበር ሲሉ እኚህ ስማቸው እንዳይጠቀስ የጠየቁት ዲፕሎማት አስተያየታቸውን ገልጸዋል። አምባሳደር ነቢያት የኢትዮጵያ ድምጽ በቆዩ ዲፕሎማሲያዊ መሪዎች የሚመራ መሆኑን ገልጸው ይህም የፍልስጤምን የራስን ዕድል በራስ የመወሰንና የሁለት ሀገራት መፍትሄን መደገፍን እንዲሁም የሀገርን ሉዓላዊነት ይጥሳሉ ተብለው በሚታሰቡ አሰራሮች ላይ ጥንቃቄ ማድረግን እንደሚያካትት አስረድቷል። በመጨረሻም ቃል አቀባዩ ኢትዮጵያ በመካከለኛው ምስራቅ ባለው እየጨመረ በመጣው ውጥረት ላይ ያላትን ስጋት ገልጸው አለመረጋጋቱ በተለይም በባህረ ሰላጤው ቀጠናና በሆርሙዝ ሰርጥ ላይ ያለውን ዓለም አቀፍ የንግድ መስመር ሊያስተጓጎል እንደሚችልና ይህም በኢትዮጵያ ኢኮኖሚ ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ከግንዛቤ በመክተት ኢትዮጵያ አፋጣኝ ተኩስ አቁም እንዲደረግ መጠየቋን ገልጸዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።